ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ እጥር ምጥን ባለ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት የምትፈልጉ ብቻ ደግሞ ቪዲዮቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ሂንግን ያሳየናል። የጭንቅላት ሰርጀሪ እያደረገ ነበረ። ይህም ጭንቅላት ውስጥ የሚገኘው ትልቁ የተሰራጨውን የጭንቅላት እጢ ለማውጣት ነበረ። በዚህ ሁሉ ውስጥ ማደንዘዣ ወደ ሰውነቱ ሲገባ ያየው በጣም የሚያምር ባህር ዳርቻ ላይ ነጭ ልብስ የለበሰች ጸጉሯ ረዘም ያለ አንዲት ልጅ ስትራመድ ነበረ። ልጅቷን በተደጋጋሚ ከዚህ ቀደም በታመመበት ጊዜ ቢያያት እራሱ ፊቷን ግን አይቶት አያውቅም ነበረ። ሰርጀሪውን በተሳካ ሁኔታ ካለቀ በኋላ ቀናቶች አልፈው እሱ ወደ ሆስፒታል ይመለሳል። በዚህም ዶክተሩ ከምርመራ በኋላ ሲናገር የነበረው አሁን ያለበት የካንሰር መጠኑ በጣም ትንሽ እንደሆነ ጭንቅላት ውስጥም ያለው እጢ እንደማያድግና ጭንቅላት ውስጥም ያለው እጢ ትንሽ እንደሆነ ነገር ግን ይሄ አስተማማኝ እንዳልሆነ እጢው ከጊዜ ብዛት ሁላ ሊያድግ እንደሚችል ነበረ። በዚህ የተነሳ ሆስፒታል ውስጥ ክትትል ማድረግ እንዳለበት ሄንግ ሲነገረው ይህ የሆስፒታል ህይወት ስልችት ስላለው ተነስቶ እናቱን ትቶ ነበር የወጣው። ታዲያ እሱ ውጪ በነበረበት ጊዜ ዶክተሩ ለእናትየው ሁሉን ነገር ከማስረዳት ወደ ኋላ አላለም። ውጪ ሆኖ እሱ በሚያይበት ጊዜ አንድ ትንሽዬ ልጅ እሷም የካንሰር በሽተኛ ሆና ጸጉሯን ተላሽታ ነገር ግን ደስተኛ ለመሆን እየሞከረች ነበረ። ከዛ ባሻገርም አባቷ በደስታ እየተንከባከባት ነበር። ታዲያ ይሄንን እያየ ያለው ሄንግ ከአምላኩ ጋር ግብ ይፈጥር ጀመረ። እቺ ገና ትንሽዬ ልጅ ገና በልጅነቷ ይሄንን የሚያክል ሸክም ለምን እንደተሸከመች እየጠየቀ ነበር። እሱ ታሟል ተብሎ በሽታው ከተገኘበት ጊዜ ጀምሮ ከማንም ጋር ተቀራርቦ ከማንም ጋር አውርቶ አያውቅም ነበረ። ጓደኛም ሆነ ምንም አይነት ዘመድን አይቀርብም። ክፍል ውስጥ ገብቶ ከክፍሉ ሳይነቃነቅ ሙሉ ቀን ይቆይ ነበረ። ይህንን ነገር እናትየው ለዶክተሩ እያስረዳች ነው። ታዲያ ዶክተሩ እሱ ባለበት ሁኔታ እንደዚህ አይነት የብቸኝነት ስሜት ጥሩ ስላልሆነ ከቤት መውጣት እንዳለበት እየመከራት ነበር። ከቀናትም በኋላ ሄንግ ቤት በነበረበት ጊዜ አባቱ ቆንጆ ምግብ ሰርቶ እየመገባቸው ነበረ። እንደ ቤተሰብ ደስተኛ ሆነው ለመመገብ እየሞከሩ ነው። ሄንግ ግን በውስጡ ሲናገር የነበረው ቤተሰቦቹ ደስተኛ ለመሆን ቢሞክሩም ነገር ግን የእሱ በሽታ አቅማቸውን እንዳለ አሟጦ ያወጣ ያህል እንደሚሰማው፣ ታዲያ ማደግ እንዳልቻሉና ገንዘባቸው ሁላ እየባከነ እንደሆነ እያሰበ ነው። እንደ ድንገትም ኪም የሚባል ሰውዬ ወደ ቤት ይመጣል። ያ ሰውዬ የአነቃቂ ንግግር የሚናገር ሰው ሲሆን እሱ በካንሰር በሽታ ተጠቅቶ አሁን ቤት ውስጥ እንደተቀመጠ በተረዳበት ጊዜ ወጥቶ ብዙ የካንሰር ታማሚዎች የሚገኙበት ቦታን እንዲታደምና ጊዜ እንዲያሳልፍ መሳዮቹ ስለሆኑ እንደሚረዱት እያሳወቀው ነበረ። ነገር ግን ሄንግ ከቤቱን ለመውጣት አይፈልግም። በዚህም ወደዛ ቦታ እንደማይሄድ እየተናገረ ነበረ። ያኔ ቤተሰቦቹ ወደሱ ከቀረቡ በኋላ የወሰነው ውሳኔ ልክ ስላልሆነ ወደ ቦታው መሄድ እንዳለበት እየነገሩ ተኩቶች ጀመረ። በዚህም ይስማማል። ታዲያ በቀጣይ ቀንም ወደዛ ቦታ ይሄዳል። እዛ ያሉ የካንሰር ታማሚዎች እንዳለ የተለያዩ ልብሶችን ለብሰው ነበረ። እሱ ግን ምንም ማድረግ ስላልፈለገ ኪም የሚባለው ሰውዬ ጸጉሩ ላይ እንዲጨምር ቀይ ዊግ ነበር የሰጠው። እሱን አድርጎ ለእናቱ ደግሞ በቦታው ያሉ ሰዎችን ቪዲዮ እንዲያሳያት ስለጠየቀችው ቪዲዮ ኮል እያወራት ወደ ኋላ በሚራመድበት ጊዜ ሙሉ ለሙሉ ፊቷን ሸፍና የእንቁራሪት ልብስ ከለበሰች ልጅ ጋር ይጋጫል። ከልጅቷ ጋር በሚጋጭበት ጊዜ እንደ ድንገት ስልኩ ትልቁ የለበሰችው አሻንጉሊት ውስጥ ነበር የገባው። እሱን ለማውጣት በሚሞክርበት ጊዜ ኮፍያዋን በማውለቅ ምን እያደረገ እንደሆነ በመጠየቅ ትጮህ ጀመረ። ልጅቷ ሉ ትባል ነበረ። እሷም የካንሰር ታማሚ ናት። ታዲያ እሱ ስልኩን እየፈለገ እንደሆነ ይናገራል። ያኔ ትቆጣለች። እንዴት ዘው ብሎ ሰውነቷ ስለመግባት እንደቸኮለ እየጠየቀችው ነው። ታዲያ ስልኩ እሷ ሆድ አካባቢ እንደሆነ እየተረዳው ሄንግም ቀረብ ብሎ ለእናቱ አሁን ችግር ስላጋጠመው እንጂ መልሶ እንደሚደውልላት ይናገራል። ታዲያ ሉም ያንን ልብስ ይዛ ሄዳ ከልብሷ ውስጥ ስልኩን ለማውጣት ትሞክራለች። ካወጣች በኋላ ለሱ ትሰጠዋለች። ታዲያ ግን እየጮኸችበት ነበረ። ይባስ ብሎም ከእናቱ ጋር በየቦታው እያወራ የሚሄድ የእናቱ ልጅ የሆነ ከእናቱ ስር የማይወጣ እያለች እየተናገረችው ነበር። እንደተባለውም እናቱ ከዛ ልትወስደው በመኪና መታ ነበረ። ታዲያ መኪና ውስጥ በነበረበት ጊዜ ሉ ደግሞ ሳይክሏን ለመጠገን እየሞከረች ነው። በስልክ ስታወራ እሷን ስላየቻት የሱ እናት ደግሞ ጮክ ብላ በመጥራት ልሸኝሽ ትላታለች። መኪና ውስጥ ከገቡ በኋላ ይሄዱ ጀመረ። ታዲያ ሉ በነጻነት ነበረ የሄንግን እናት ስታወራ የነበረው። የራሱን እናት እሱ እንደዚህ እንኳን አውርቷት አያውቅም ነበረ። በዚህ የተነሳ ሁለቱ ጓደኛሞች መሆን እንዳለባቸው እንዲቀራረቡ እናትየው ሀሳብ ታመጣለች። ያኔ ግን ሄንግ ከሰው ጋር መቀራረብ ስለማይፈልግ ሉን ለማራቅ የካንሰር በሽተኛ እንደሆነና አሁን እንደምትርቀው እየነገራት ነበር። እሷ ግን ምንም
አልመሰላትም። ስንተኛ ደረጃ ላይ እንዳለ ጠይቋለች። እሱም ሁለተኛ ደረጃ ላይ እንዳለ ነበር የነገራት። ፈገግ ብላ እሷ የካንሰር በሽተኛ እንደሆነችና ሁለተኛ ደረጃ ላይ የነበረችው ገና 5 ዓመቷ እያለ እንደሆነ አሁን ምን ደረጃ ላይ እንዳለ ካንሰሯ እንደማታውቅና እንደማትርቀው ነበር የነገረችው። ይሄን በሰማበት ጊዜ እንደሱ አይነት ደስተኛ ቀልጣፋ ሴት የሱ አይነት በሽታ ታማሚ መሆኗ አስገርሞት ነበር። ቤትም ከገባ በኋላ እሷን ለመፈለግ ኦንላይን ስሟን ይጽፋል። ያገኛትም ላይቭ ላይ ሆና ነበር። ለካንሰር ታማሚዎች የሚያግዝ መጠጥ እየቀመመች ነበር። ላይቭ ሆነው ብዙ ሰዎች እያዩት ነው። በጣም ደስተኛና ሳቂታ ነበረች። በዚህም ነገ የሚዘጋጅ አንድ ዝግጅት እንዳለ አነቃቂ እንዲሁም የመጽሐፍ ጸሐፊ ሰውዬ እንደሚመጣ ትናገራለች። እሷን ድጋሚ ማየት የፈለገው ሃንግ ወደ ቦታው ይመጣል። ሄንግ የተባለው ሰውዬ ስለ በሽታው እየተናገረ ነው። ከዛ ባሻገርም ያሳተማቸው መጽሐፎች ስላሉ እሱን እንዲገዙ እነዛ የካንሰር ታማሚዎችን ያስገድዳቸው ጀመረ። ሁሉም ሰዎች አንድ ባንድ እየተነሱ ታሪካቸውን ይናገራሉ። በመቀጠልም ሄንግ ወደ መድረኩ ነበር የተጠራው። እሱ ከወጣ በኋላ ግን ይቆጣ ጀመረ። ታሪኩን ከመናገር ይልቅ ይሄ ኬንግ የሚባለው ሰውዬ ነጋዴ እንደሆነ የነሱን በሽታ ተጠቅሞ እዚህ ለማውራት መጣ እንጂ እሱ ስለ በሽታው እንኳን እንደማያውቅና መጽሐፉ እንዲገዛ ለማድረግ እየሞከረ እንደሆነ ይናገራል። ታዲያ ኬንግ ይሄንን ሲሰማ ተናደው ነበር። ይባስ ብሎም ሉ ሰውየውን በመከራ እዚህ ንግግር እንዲያደርግ ስላመጣችሁ በተፈጠረው ነገር በጣም አፍራ ነበር። ሄንግም ከዚህ ንዴት የተነሳ ጥሎ ነበር የወጣው። እሱም ከዛ ከሄደ በኋላ ከሉ ጋር አላወራም ነበር። ከእናቱ ጋር ገበያ ውስጥ በነበረበት ጊዜ ስልክ ትደውልለታለች። በዚህም እሱ እንዳለው ኬንግ የተባለው ሰው አጭበርባሪ እንደሆነና ታዲያ ሄንግ ንግግር አድርጎ ከሄደ በኋላ እዛ ያሉ ሰዎች እንዳለ ሲያደንቁት እንደነበረ እሷም የጥፋተኝነት ስሜት እንደተሰማት ስለ ካንሰር ታማሚዎች ዶክመንተሪ መስራት የሚፈልግ አንድ ድርጅት ሊያናገረው እንደሚፈልግ ነበር ያሳወቀችው። ታዲያ እሱ ኢንተርቪው ማድረግ ባይፈልግም እሷን ድጋሚ የማግኘት ምክንያት ስላገኘ ወዲያው ይስማማል። በቀጣይ ቀንም ቤቱ ድረስ መጥተው ቃለ መጠይቅ ያደርጉለታል። ነገር ግን ለመናገር ፈርቶ ነበር። አጠገቡ ሆና ስታበረታታ የነበረችው ሉ ነበረች። በመቀጠልም እሷ ላይቫ ላይ ቀምማ የምታስቀምጠው መጠጥ እዛው ፊት ለፊት ነበር ይሰራላት። በዚህ የተረዳችው ሁሌ እንደሚከታተላት ነበረ። አይ ካንቺ ያላየውም ለማለት እንኳን ስለከበደው አዎ ብሎ እሷን እንደሚከታተላት ነበር ያመናት። አዎ ብሎ እሷን እንደሚከታተላት ነበር ያመነው። ይሄንን ስትሰማ ፈገግ ብላ ትሰናበተዋለች። በመቀጠልም በቀጣይ ቀን ላይቭ ላይ ትገባለች። እንዲያ ሁሉ ቁጭ ብሎ እየተመለከታት ነበር። ላይቭ ላይ ሆና ለሱ ነበር ቴክስት የላከችለት። አብረው ጊዜ እንዲያሳልፉ ጠይቋለች። በደስታ እየሮጠ ወደ ቤቷ ነበር የሄደው። ቤቷ በደረሰበት ጊዜ እታች ያለው ጋራዥ ነበር። ጋራዥ ውስጥ ደግሞ ትላልቅ ሰዎች ግትር ብለው ቁጭ ብለው ነበር። እነሱን ለማናገር እየሞከረ ነው። ያኔ ፎጣዋን አገልድማ ወደ ታች እየጮኸች የወረደችው ሉ ነበረች። እዛ ያሉት ቤተሰቦቿ ነበሩ። ጌም እየተጫወቱ እያፋፈሩ እንደሆነ ነበር ስትናገር የነበረው። ታዲያ የእሷን ቁጣ እየተቀበሉ ሰዎቹ እየሳቁ ነበረ። በጣም እንደሚወዷት ያስታውቃል። ያላትን ደስተኛ ቤተሰብ ያየው ሄንግ ቀንቶባት ነበረ። እሷም ወደ ላይ ወደ ክፍሏ ነበር የወሰደችው። እሱም ሰርጀሪ አድርጋ የምታውቅ ከሆነ ጸጉሯንስ ተላጭታ እንደምታውቅ እየጠየቃት ነበረ። እሷም እንደተላጨችና ገና ልጅ በነበረችበት ጊዜ እንደሆነ አሁን ግን በሽታዋ እንደተዋትና ጥሩ ጤንነት ላይ እንደምትገኝ ትናገራለች። ይዛውም የሄደችው ብዙ ሰዎች ወደሚያሳልፉበት ስፍራ ነበረ። ስጋ ለስላሳ ካዘዘች በኋላ የተጠበሰ ስጋዋን እያጣጣመች እንዲበላና እንዲጠጣ እየጋበዘችው ነው። እሱ ግን ከታመመ ጊዜ ጀምሮ እናቱ ስለማትፈቅድለት እንዲህ አይነት ምግብ ተመግቦ እንደማያውቅ ይናገራል። ታዲያ እሷ ስትናገር የነበረው የሆነ ጊዜ ላይ መሞታቸው ስለማይቀር ልክ እንደማንኛውም ሰው ደስተኛ ሆነው ኖረው መሞት እንዳለባቸው ነበር የነገረችው። በዚህ ሀሳብ በመስማማትም አንድ ላይ በልተው አንድ ላይ ይጠጣሉ። በመቀጠልም ቴራስ ላይ ከወጡ በኋላ ሰማይን እየተመለከቱ እያወሩ ነበረ። እሱም ሲናገር የነበረው ሁሌ አንስቴዥያ ተደርጎለት ደንዝዞ በነበረበት ጊዜ ሰርጀሪ ውስጥ የሚያያት አንዲት ልጅ እንዳለች፣ ልጅቷ ነጭ ቀሚስ እንደለበሰችና ረዘም ያለ ጥቁር ጸጉር እንዳላት፣ አንድም ቀን ግን ፊቷን አይቶ እንደማያውቅ ምናልባት ያቺ ሴት የወደፊቱ እንደምትሆን ይናገራል። ሉም በመገረም ወደፊት የሚባል ነገር እንደሌለ ሰዎች ዛሬያቸውን መኖር እንዳለባቸውና የወደፊቱን መተው እንዳለባቸው ነበር ስትናገር የነበረው። ወደ ቤትም በሳይክሏ ትሸኘዋለች። ታዲያ ድጋሚ እንደሚገናኙ ነግራው ነበረ። እሱም ደስተኛ ሆኗል። ቤተሰቦቹ በማጉያ እየተመለከቷቸው ነበረ። እየጨፈረ ቤት ሲገባ ቤተሰቦቹ ቁጭ ብለው እየጠበቁት ነው። በቀጣይ ቀንም ቁርስ እየተመገበ በነበረበት ጊዜ ሉ መልእክት እስክትልክለት እየጠበቀ ነበረ። ወዲያው እንደላከችለትም እየሮጠ ነበር ከዛ የወጣው።
የወሰደችውም ጂም ነበረ። ሰውነቱ ደካማ ስለሆነ ስፖርት መስራት እንዳለበት ትነግረዋለች። የጂሙ አሰልጣኝ ደግሞ ፍጹም ከሷ ጋር እየተቀራረበ እየተሳሳቀ ነበረ። ቁጭ ብሎ የሚያየው ሄንግም ይቀና ጀመር። ከዛም አልፎ አሰልጣኙ ስልክ ቁጥርሽን ብሎ ሲጠይቃት እሷ ስትሰጠው ያየው ሄንግ ይናደድ ጀመር። ታዲያ እሱ ዓለምን እየዞረ መኖር እንደሚፈልግ ይናገራል። አሰልጣኙ ደግሞ ይቀርበውና የካንሰር ታማሚ ከሆነ መጓዝ እንደማይችል ነበር የነገረው። በዚህ እልህ የተነሳ እንደሱ ጠንካራ እንደሆነ ለማሳየት ያለውን ብረት ከፍ ዝቅ ለማድረግ ሄንግ ይሞክር ጀመረ። ነገር ግን አልቻለም። በንዴትም ከዛ ይወጣል። እሷም ምን ሆኖ እንደሆነ ለማወቅ እየተከተለች ምክንያቱም እየጠየቀችው ነበረ። ከመናደዱ የተነሳ ላገኘችው ወንድ እንዳለ ስልክ ቁጥር እንደምትሰጥ፣ ታዲያ እሱን እንደጠራችው የጋበዘችው ሌላ ሰው ካለ ነበር የጠየቃት። በዚህ ንግግሩ በጣም ትናደዳለች። ይሄ ከተፈጠረ በኋላ ለረጅም ጊዜ አውርተው አያውቁም ነበረ። አንድ ቀን ላይ ግን ሉ ቴክስት ታደርግለታለች። እየሮጠ ነበር እንደተለመደው የወጣው። የወሰደችውም ወደ ጋራጅ ነበረ። ታዲያ እሱ የተለያየ ቦታዎች እየጎበኘ መሄድ ስለሚፈልግ ከሀገር ከመውጣት ይልቅ እዚሁ የተለያየ ቦታዎችን እንዲያጣጥም ለማድረግ አስበው ቦታው ተዘጋጅቶ ነበረ። ግማሹ ቦታ እንደ ሀዋይ ወንዝ ያለ የሚመስል አትክልቶች አሉበት፣ ግማሹ ቦታ በጣም ውድ ምግብ እንዳሉ በማስመሰል፣ ግማሹን ቦታ ተራራ በማድረግ ደረጃ በመውጣት፣ ግማሹ ቦታ ደግሞ እንደ በረሃ በማድረግ አሸዋ በማዘጋጀት፣ በመቀጠል ደግሞ የዝናብ ልብስ ለብሰው በረዷማ ከተማ እንደሆኑ ከዛ ባሻገር ደግሞ የሚዘንብ ቦታ እንደሆኑ በማስመሰል የተጓዙ ያህል እንዲሰማቸው አድርገው ቦታውን አዘጋጅተው ነበረ። እሱም ባሳለፈው ቀን ፍጹም ደስተኛ ነበረ። ሁለቱም ደረጃ ላይ ቁጭ ብለው የሚጨፍሩ ሰዎችን እየተመለከቱ ምግባቸውን እየተመገቡ ነበረ። ተገርሞ ሰዎቹን ያያል። ይህንን ያየችው ሉ ደግሞ እየጎተተች ወደ ጭፈራው ቦታ ነበር የወሰደችው። ለረጅም ጊዜ ደስተኛ ሆኖ አያውቅም። አሁን ግን ደስተኛ ሆኖ ከሷ ጋር እየጨፈረ ነበር። አንድ ቀን ላይ ምሳ ለመብላት ሬስቶራንት ውስጥ በነበሩበት ጊዜ ዞር ሲል የተለጠፈውን ፖስተር ያያል። ሁሉ ጊዜ በህልሙ ያቺ ነጭ ልብስ የለበሰችው ልጅ የምትገኝበት ባህር ዳርቻ ነበር ያየው። እሱም እየጮኸ ያ ባህር ዳርቻ የህልሙ እንደሆነ ይናገራል። ይህንን የሰማችው ሉም ቶሎ ብላ ኃላፊውን በመጥራት ቦታው የት እንደሆነ እየጠየቀች ነበረ። ሰውየው ከመናገሩ በፊት ግን ሄንግ ትን ይለው ጀመረ። ሰውነቱን መቆጣጠር አቅቶትም ራሱን ይስታል። ወዲያው የተወሰደውም ወደ ሆስፒታል ነበረ። ዶክተሩም ከባዱን ዜና ይናገራል። ይሄም አሁን ካንሰሩ ድጋሚ ውስጡ ያለውን እጢ እያሳደገው እንደሆነ ነበረ። ቤተሰቦቹም በጣም ይደነግጣሉ። ታክሞም ከሆስፒታል ከወጣ በኋላ የዘመድ ስብሰባ ስለነበረ የአያቱን ልደት ለማክበር ነበር ሄደው። እዛ ሁሉም አንድ ላይ ቤተሰቦች ተሰብስቧል። ታዲያ እሱና ትንሽየው ልጅ እንዲወጣ ካደረጉ በኋላ ቤተሰቦች ያወሩ ጀመረ። እሱ እንደዚህ አይነት ሁኔታ ላይ ከሆነ አንድ ላይ ዘመዳማቾች ገንዘብ እንደሚያዋጡ፣ ታዲያ በእነሱ ስም ያለውን መሬቱን ላሸጠው ይህን ግን እንደሚያሳክሙት ይናገራሉ። አባትየውም ይህን በሰማበት ጊዜ ስቅስቅ ብሎ እያለቀሰ ያመሰግናቸዋል። ሄንግ ግን አልሄደም ነበር። በር ላይ ሆኖ ሁሉን ነገር ሰምቷል። በዚህም ወደ ውስጥ ከገባ በኋላ ዘመዶቹን እያጎነበሰ በተደጋጋሚ ያመሰግናቸው ጀመር። ወደ ቤትም በተመለሰበት ጊዜ ሉ ነበረች በር ላይ ስትጠብቀው የነበረው። እሱ ራሱን ከሳተ ጊዜ ጀምሮ ስልክ ብትደውልለት አያነሳም፣ መልእክትም አይመልስም ነበረ። ለምን እንደዛ እንዳደረገ ትጠይቋለች። እሱ ደግሞ ደካማ ሆኖ እንድታየው አልፈለገም ነበረ። በዚህ የተነሳ ምን እንዳስጨነቃት ምንስ ግድ እንደሰጣት እሱ ለሷ ያለው ቦታ ምን እንደሆነ ይጠይቃት ጀመረ። ንግግሩ ከባድና የሚያስቀይም ነበረ። ቦታ ሰጥተው እዚህ ድረስ መታ መልሱ ይሆናል ብላ ስላልጠበቀች በጣም ከመናደደው የተነሳ ጥላው ትሄዳለች። ሌሊቱን ሙሉ የጥፋተኝነት ስሜት እየተሰማው ነበረ። ታዲያ ለመደወል ስልኩን ባነሳበት ጊዜ ተመለከተው፣ ግን ብሎክ እንዳደረገችው ነበር። እስካሁን የመኖር ምክንያት ያገኘው በሷ ነው። ሀዘን የተሞላው ቤቱ ደስተኛ የሆነው በሷ ምክንያት ነበረ። መቼም እንደማያገኛት ያህል ስለተሰማው ከንዴቱ የተነሳ ከሷ ጋር ስጋ የበላበት ቦታ በመሄድ ሙሉ ድራፍት ጭልጥ አድርጎ ይጠጣል። በዚህም በጣም ሰክሮ ነበረ። እሷ ቤት በር ላይ በሩን እያንኳኳ እንድትከፍትለት ይጮህ ጀመረ። እሷም ጥላዋን ይዛ ዝናብ ስለሆነ በወጣችበት ጊዜ ቶሎ ብላ አምብሎክ እንድታደርገው፣ ህይወት ያገኘው በእሷ እንደሆነ በህይወቱ ተስፋ ቆርጦ እንደነበረና እሷ ከመጣች ጊዜ ጀምሮ ነገሮች ስለተስተካከሉ እሷን በዚህ ንዴት እየጎተተች ተወስዷለች። ታዲያ ይዛው የሄደችው እነሱ የካንሰር በሽተኛ ቢሆኑም ካንሰር በሽተኛ ያልሆኑ ሰዎች የየራሳቸው ህመም እንዳለባቸው፣ ለምሳሌ አንዲት አዛውንትን ታሳየውና የልጅ ልጃቸው ጠፍቶ እስኪመለስ ድረስ እዛው በዝናብም በፀሐይም ቆመው እንደሚጠብቁ፣ ሌላኛው ደግሞ መስማት የተሳነው አንድ ሰውዬ ለመኖርና በጽሁፍ አማካኝነት ከሰዎች ጋር ለመግባባት ሲሞክር፣ ሌላኛው ደግሞ አንድ አዛውንት እቃ ለማድረስ ሲሞክር ነበረ። ሁሉም የየራሳቸው ከባድ ችግር እንዳለባቸውና እሱ ለምን ሁሉ ጊዜ ችግር በደረሰበት ጊዜ ራሱን እንደሚያሸሽ ትጠይቋለች።
እስካሁን ያለው አስተሳሰብ ስህተት እንደሆነ በመረዳትም ይህን አጋጣሚ በመጠቀም እንደሚወዳት ነበር ይነገራት። ከነገራት በኋላ በጣም ይደነግጣል። እሺታዋን እየጠበቀ ነበር። ዝም ስትል እምቢ እንደምትል ነበር ያሰበው። እሷ ግን ጥምጥም ብላ ነበር ያቀፈችው። ለረጅም ሰዓት ተቃቅፈው ይቆማሉ። በሌላ ትዕይንትም የሚያሳየን ሶፋ ላይ ቁጭ ብለው አባትየው ሲቆጣቸው ነበር። የሚቆጣው የእሷ አባት ነው። በመቀጠልም የእሱ ቤተሰቦች ይጠራሉ። ታዲያ አባትየው ሲናገር የነበረው በዝናብ ከሆስፒታል በሚመለስበት ጊዜ አንድ ወንድና ሴት ተቃቅፈው እንዳየ፣ ምናልባት ፍቅር የዘነበላቸው ፍቅረኛሞች ይሆናሉ ብሎ እንደጠበቀና በሚቀርብበት ጊዜ ግን የራሱ ልጅ ከጓደኛዋ ጋር ተቃቅፋ እንዳየ፣ ከዛ ባሻገር ደግሞ ሄንግ እንደሰከረ ይናገራል። እንደሰከረ የሰሙት ደግሞ የሱ ቤተሰቦች እንደ እብድ ያደርጋቸው ጀመረ። ይጮሁበታል። ታዲያ እርስ በርስ ቤተሰቦቹ ከዛ ቦታ ከሄዱ በኋላ የተረዱት ቤተሰቦቻቸው እነሱ ፍቅረኛሞች ቢሆኑ ምንም ግድ እንደማይሰጣቸው ነበረ። ማርከር ከኪሷ በማውጣት እጁ ላይ ቀይ አበባ ትስልለታለች። ድሮ ካንሰር ታማሚ በነበረችበት ጊዜ ነርሶቹ እንዲሻላት የሚስሉት ስዕል እንደሆነ ነበር የተናገረችው። ተቀራርበው ፍቅረኛ ሆኖ ቀናቶች እያለፉ ነው። ቤት ተኝቶ በነበረበትም ጊዜ ትደውልለትና ሁሌ ሊሄድበት የሚመኘውን የባህር ዳርቻ እንዳገኘችው ትናገራለች። እሱ ግን ብታገኘው ምንም ፋይዳ እንደሌለ፣ የሚሄድበት ገንዘብ እንደሌለ ይነግራታል። እሷም በራሳቸው ገንዘቡን እንደሚያገኙት ነበር ያሳወቀችው። እስከዛሬ ያላቸውን እቃ አንድ በአንድ ይሸጡ ጀመረ። እዛ ቁጭ ብሎ ግን የተመለከተው በመስኮቱ አማካኝነት እየለፋ የሚሰራውን የራሱን አባት ነበረ። እስከዛሬ እንዳልተረዳው ያስባል። ቤትም ቀድሞ ከገባ በኋላ ለአባቱ የሚሆን ኑድል አዘጋጅቶ ነበረ። ለመጀመሪያ ጊዜ ኪችን ስለገባ አባትየውም እናትየውም በጣም ተገርመው ነበረ። ታዲያ አብሯቸው ቁጭ ብሎ እየተመገበ ብዙ ጊዜ በህልሙ በደነዘዘ ጊዜ የሚመለከተውን የባህር ዳርቻ እንዳገኘ፣ ታዲያ እዛ የባህር ዳርቻ መሄድ እንደሚፈልግ ይናገራል። ቦታው በጣም ሩቅ ነበረ። በዚህ ሁኔታ ቤተሰቦቹ እንዲርቅ ስላልፈለጉ አባትየው በጩኸት እንደማይቻል ይናገራል። በዚህ መሃል ግብ ሲፈጠር የተናደደው አባትየው በጥፊ ነበር የመታው። ለመጀመሪያ ጊዜ ስለተመታ ሄንግ በጣም ያዝናል። ቤት እንደማያድርን በመናገር ጥሎ ነበር የወጣው። ታዲያ አጎቱ ኪም ጋርም ይሄዳል። ኪምም ሁሉን ነገር ከሰማ በኋላ ቤተሰቦቹ ስለሱ ተጨንቀው እንደሆነ፣ ልጅ ማጣት ከባድ እንደሆነ እያስረዳው ነበረ። ያኔ የሰራው ነገር ጥፋት እንደሆነ ሄንግ ይረዳል። አባቱም ይቅርታ ለመጠየቅ ይመጣል። እሱም መልሶ ይቅርታ ይጠይቃል። በቀጣይ ቀን ሆስፒታል በሄደበት ጊዜ ድጋሚ ተነስቶ የነበረው ካንሰሩ እንደቀዘቀዘ ነበር የሰማው። በዚህም ሁኔታ ውስጥ ሆኖ ጉዞ ማድረግ እንደሚችል ዶክተሩ ይነግረዋል። ታዲያ ገንዘብ አሰባስበው ከሉ ጋር ብዙ ጊዜ ለማየት የሚመኘው ባህር ዳርቻ ለመሄድ ባስ ውስጥ ይገባሉ። በመቀጠልም ባቡር ውስጥ ነበር የገቡት። ጥሩ ጊዜ እያሳለፉ ነበረ። ታዲያ ተኝተው በነበረበት ጊዜ ያቺ በህልሙ የሚያያት ሴት እሷ እንዳልሆነች፣ ነገር ግን ከእሷ ጋር በመምጣቱ ደስተኛ እንደሆነ ጠይቋለች። እሱም ደስተኛ እንደሆነ እየተናገረ ነበረ። እሷን በመቀጠል የተናገረችው አሁን ከሚኖሩበት ዓለም ተመሳሳይ ሌላ ዓለም እንዳለ፣ እዚህኛው ዓለም ላይ ሀዘንተኛ በሽተኛ የሆኑ ሰዎች በዛኛው ዓለም ደስተኛና ጤነኛ እንደሚሆኑ እየነገረችው ነው። ይሄን ነገር አላመነበትም። ወዲያው እንቅልፍ ይወስዳቸዋል። ጣዖት በተነሳበት ጊዜ በቦታው ሳያገኛት ደንግጦ ነበረ። እሷ ግን የሚጠጣው መጠጥ ይዛለት እየመጣች ነው። ከትንሽ ቆይታ በኋላ ራሷን ትስታለች። ይሄን ሲያይ በጣም ነበር የደነገጠው። ጉዟቸውን አቋርጠው ወዲያው አምቡላንስ ይጠራል። የሱ ቤተሰቦችም በቦታው መምጣት ችለው ነበረ። እሷም ወደ ሆስፒታል ትገባለች። ታክማም ሆስፒታል ሊያያት በገባበት ጊዜ ከዚህ በኋላ ልታገኘው እንደማትፈልግና እንደ ድሮ ደስተኛ እንዳልሆነች ትናገራለች። ታዲያ ፍቅር ምን ያህል ከባድ እንደሆነ ነበር የተረዳው። ከሷ ጋር እንዲቀጥል የማትፈልግበት ምክንያት በቅርቡ እንደምትሞት፣ ደካማ ስትሆን ደግሞ ጸጉሯ ሲላጭ፣ ሰውነቷ ሲጠወልግ፣ ከንፈሯ ሲደርቅ ማየት እንደሌለበት ነበረ። ይህን ሲሰማ ያለቅሳል። ቤትም ከሄደ በኋላ እናቱን የጠየቃት ነገር እሱ ከሞተ ሀዘንተኛ እንደሚሆኑ ነበረ። እናትየውም ለመመለስ የከበዳትን ጥያቄ ዝም ብላ ነበር ያለፈችው። በቀጣይ ቀን ግን ቪዲዮ ነበር የላከችለት። እዛ ቪዲዮ ላይ እሷና አባትየው ለሱ ብለው መልእክት አስቀምጠውለት ነበረ። እሱ ቢሞት በጣም እንደሚያዝኑ፣ ነገር ግን ህይወታቸው እንደሚቀጥል፣ ምክንያቱም ለነሱ ሞት መንገድ ላይ እንደሆነና መች እንደሚወስዳቸው እንደማያውቁ፣ ነገር ግን ባሉበት ጊዜ አንድ ላይ ደስተኛ መሆን እንዳለባቸው ነበር የመከሩት። ይሄን ሲያስብም ለትንሽ ጊዜ ቢሆንም ከሉ ጋር ደስተኛ ለመሆን ነበር ያሰበው። ታዲያ ልክ እንደሷ እሱም ጸጉሩን ይላጫል። በመቀጠልም በጣም የምትወደውን መጠጥ ቪዲዮ ኮል ከደወለላት በኋላ ይሰራላታል። ያንን መጠጥ እየጠጣ ከዚህ በኋላ የሱ እንደሆነች ነበር የነገራት። እሷ ጋርም ከሄደ በኋላ ብትገፋው እንደማይሄድ፣ ሁሌ አብረው እንደሚሆኑ፣ ከዚህ ተሽሏት እንደምትወጣና እንደሚጋቡ እንደሚወልዱ ነበር ሲነግራት የነበረው። ይሄ ግን አጉል ተስፋ እንደሆነ ታቅ ነበረ። ታዲያ እዚህ ሆስፒታል ውስጥ መቆየት በጣም ስለሰለቻት አብረው ወደ ውጪ እንዲወጡ ትጠይቋለች። ከወጡም በኋላ የባቡር ሀዲዱ ላይ ተኝተው ሰማዩን ይመለከቱ ጀመረ።
ወደፊት ሊኖራቸው የሚመኙትን ህይወት እያወሩ ያ ህይወት አሁን እንደማያጋጥማቸው እርግጠኛ ቢሆኑም በአሁኑ ግን ደስተኛ ለመሆን ነበር ያሰቡት። ወደ ሆስፒታልም ከተመለሱ በኋላ ግን የሷ ሰውነት ተዳክሞ ነበር። በዚህም ሲፈራ የነበረው ነገር ይፈጠራል። ሉ ከዚህ ዓለም በሞት ትለያለች። ታዲያ እሷ ከሞተች በኋላ ትልቅ የብቸኝነት ስሜት ተሰምቶት ነበር። ምንም ቢሆን ግን በህይወቱ ደስተኛ እንዲሆን ስለመከረችው እንዲሁም በተግባር ስላሳየችው የሷ አባት ጋር በመሄድ እስከዛሬ እንዲታተም የጠየቀችውን የተለያዩ ፎቶዎች በአልበም በመስራት እንደ ስጦታ ይሰጠዋል። ታዲያ እሷ ክፍልን በመሄድ ስቅስቅ ብሎ አልቅሶ ነበር። በቅርቡ ሊሞት እንደሚችል ያውቃል። ነገር ግን የዩኒቨርሲቲ ትምህርት ለመማር ነበር ያሰበው። ራሱን ከደበቀበት ሳጥን በማውጣት ህይወትን ለመጋፈጥ ያስባል። በመቀጠልም ከሷ ጋር ሊሄድበት ያሰበው መንገድ ላይ የተቋረጠው ያ ሁሉ ጊዜ በህልሙ ወደሚያየው ባህር ዳርቻ ነበር ሄደው። ቦታውን በሚያይበት ጊዜ በጣም ደስተኛ ነበር። ነገር ግን ሁሌ በህሊናው ፈጥሮ የሚያያትን ሴት ፊት ለፊቱ ያያል። በአሁኑ ፊቷ ይታይ ነበር። ቁርጥ ሉን ትመስላለች። ዞር ሲል ደግሞ እሱን ቁርጥ የሚመስልሽ ከሷ ጋር ደስተኛ ሆኖ እየተሳሳቀ ነበር የተመለከተው። ይሄን ባሰበበት ጊዜ ሉ ከመሞቷ በፊት የተናገረችውን ያስታውሳል። እነሱ እንደሚኖሩበት ዓለም ተመሳሳይ ዓለም እንዳለ፣ እዚህ ላይ ደስተኛ የነበሩ ያዘኑ የታመሙ ሰዎች እዛኛው ላይ፣ እዚህኛው ላይ ሀዘንተኛ የነበሩ የታመሙ ሰዎች እዛኛው ላይ ደስተኛና ጤነኛ እንደሚሆኑ ነበር። ከዛ ባሻገርም የተመለከተው ለመጀመሪያ ጊዜ ህፃን ልጅ ሆና አምላኩን ጥያቄ እንዲያቀርብበት ያደረጋት ካንሰር ታማሚ ልጅ ነበረች። በአሁኑ ግን ከአባቷ ጋር ደስተኛ ሆና ጤነኛ ሆና ነበር የተመለከተው። ከዛ በመቀጠልም ብዙ በጎች ይለቀቃሉ። በጎቹ ላይ ከዚህ ቀደም ሉ እጁ ላይ ሳለችውን ቀይ አበባ ሰውነታቸው ላይ ተስሎ ነበር። ይህን ሲመለከት ከሷ የተላከ መልእክት እንደሆነ ያህል ነበር የተሰማው። በዚህ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።